ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናላችን ቤተሰቦች፣ በባለፈው ክላሳችን ክፍል 1 የእንግሊዘኛ ፊደላትን ሙሉ የእንግሊዘኛ ፊደላትን እንዴት አድርገን ማንበብ እንዳለብን እያሳየዋችሁ ነበር። በክፍል 1 እንግዲህ ከቢ አንስተን እስከ ኬ ድረስ ከቢ እስከ ኬ ድረስ ያሉትን አንድ ባንድ አሳየቻችኋለሁ። እንግዲህ በደንብ አድርጋችሁ እንዳያችሁት ወይም ደግሞ ደግማችሁ እንደምታዩት እርግጠኛ ነኝ ይህንን ቪዲዮ በጣም ስለሚጠቅማችሁ። ዛሬ ደግሞ በክፍል 2 ይዤላችሁ የመጣሁኝ ከኤል ጀምረን እስከ ዜድ ድረስ ያሉትን አንድ ባንድ የእንግሊዘኛ ፊደላትን እንዴት አድርገን ከነምሳሌያቸው ማንበብ እንዳለባችሁ የማሳያችሁ ይሆናል። ይህ ክፍል 2 ነው። ስለዚህ ይህን ቪዲዮ እስከ መጨረሻው በደንብ አድርጋችሁ ተከታተሉ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እያልሁኝ ወደ ትምህርት ይሄዳለሁ። ከመሄዴ በፊት ኦንላይን መማር የምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እያስተማርን እንገኛለን። ስለዚህ መማር የምትፈልጉ እዚህ ላይ ባስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ በየትኛውም ሰዓት እያስተማርን ስለምንገኝ እየደወላችሁ መማር ትችላላችሁ። እሺ፣ አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ በባለፈው እንዳልኳችሁ ያሳየዋችሁ ከቢ ጀምረን እስከ ኬ ድረስ ያሉትን ነው። ዛሬ ደግሞ ከኤል ጀምረን እስከ ዜድ ድረስ ያሉትን አንድ ባንድ የማሳያችሁ ይሆናል። እናንተ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ እስካሁን የማሳያችሁ በሎንግ ቫውል ሳውንድ ነው ብያችኋለሁ። በሎንግ ቫውል ሳውንድ የሚሉትን ሎንግ ቫውል ሳውንድ መሆኑን እንዳትረሱ። ስለዚህ በሎንግ ቫውል ሳውንድ ነው የማሳያችሁ። ል ብለን አንብበናታል። ይችን ኤ ብለናታል። አሁን ል ኤ ምን እንላለን? ላ ሶሪ፣ ላ ሳይሆን ሌ። የአማርኛ ጽሑፍ ስህተት ስላለብኝ ነው፣ በጣም ይቅርታ ማለት ፈልጋለሁ። እዚህ ጋር ል ኤ ምን ይሆናል? ሌ ነው። ሌ ም ኤ ሜ ሜ ን ኤ ኔ ኔ ፕ ኤ ፔ ፔ ብለን እናነባለን። ሌ ሜ ኔ ፔ። እስኪ ምሳሌዎች እንይ። ሌ ልኤም ነው። ሌት 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 መጨረሻ ማለት ነው። ሌት ምኤ ሜት 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 ጥንድ ጥንድ ንኤ ኔም 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 ማለት ነው። ስም ስም ፕኤ ፔጅ 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 ገጽ ገጽ አንድ ገጽ ሁለት ስንል ፔጅ። ስለዚህ ሌት ሜት ኔም ፔጅ እንለዋለን። እሺ ቀጣይ ወደ ኢ እንሄድ እስኪ። ልኢ ልኢ ሊ ሊ። እዚህ ጋር አማርኛ አልጻፉላችሁም። ያው እንግዲህ እናንተ ያው በማነብላችሁ መንገድ በትኩረት ካያችሁት ቀላል ስለሆነ አንብቡት። ልኢ ሊ ሊ ምኢ ሚ ሚ ንኢ ኒ ኒ ፕኢ ፒ ፒ ብለን እናነባለን። ይህ አማርኛው በጣም ስህተት ነው ሁሉም። እሺ ስህተት ስለሆነ እኔ ማነብላችሁን በደንብ ይዩት። ስለዚህ ሊ ሚ ኒ ፒ ብለን እናነባለን። ሊ ያት አሁን ይችን ሊቭ 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 ፈቃድ ሊቭ ፈቃድ ፈቃድ ሲሆን ሊቭ ይሆናል። እሺ ምኢ ሚት 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 ስጋ ስጋ ሚት ብለን እናነባዋለን። እሺ ንኢ ኒድ 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 ፍላጎት ፍላጎት ለማለት ኒድ በእንግሊዘኛው። እሺ ፒኢ ፒስ 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 ማለት ደግሞ ምንድነው? ሰላም ሰላም። እንግዲህ ሰላም ማለት ለጦርነት ሰላም ነው አብዛኛውን ጊዜ የምንጠቀመው።
ሰላም ይሁንልን፣ ሀገራችን ሰላም ያደርግልን ስንል ስለዚህ ሊቭ፣ ሚት፣ ኒድ፣ ፒስ የሚለው በደንብ አድርጋችሁ በትኩረት እንድታዩ ትፈልጋለሁ። ቀጣይ ደግሞ በአይ ያሉትን እስኪ እንያቸው። ልአይ፣ ላይክ፣ ላይክ ሶሪ። ይህንን ልአይ እንለዋለን፣ ላይ እንለዋለን። ንአይ፣ ማይ፣ ንአይ፣ ናይ፣ ፕአይ፣ ፓይ ብለን እናነባለን። ላይ፣ ማይ፣ ናይ፣ ፓይ። ስለዚህ ልአይ፣ ላይክ፣ ላይክ፣ ንአይ፣ ማይል፣ ማይል፣ ንአይ፣ ናይስ፣ ናይስ፣ ፕአይ፣ ፓይስ። አሁን ላይክ ስንል መውደድ ነው፣ አንድን መውደድ። ማይል ማለት የአንድ ነገር ልኬቱ ማይሉ ሂንታል ነው ምንለው መለኪያ ማለት ነው። ናይስ ስንል ናይስ ጥሩ ለማለት ነው። ፓይስ ስንል እርቀት፣ እርቀት። እሺ ልኦ ምንድነው ብያችኋለሁ? ሎ፣ ልኦ ሎ፣ ንኦ ሞ፣ ንኦ ኖ፣ ፕኦ ፖ፣ ሎ፣ ሞ፣ ኖ፣ ፖ። ስለዚህ ልኦ ሎ፣ ንግ ሎንግ፣ ንኦ ሞ፣ ስት ሞስት፣ ሎንግ ሞስት፣ ንኦ ኖት ኖት፣ ፕኦ ፒዮ፣ ፖ ም ፖ ያችሁ ፖ። ስለዚህ ሎንግ ስንል ረጅም፣ ሎንግ። ሞስት አብዛኛው ወይም በአብዛኛው። ኖት ማለት ማስታወሻ መያዝ ሞስት። ያው እናንተም በዚሁ አጋጣሚ ማስታወሻ እየያዛችሁ አንብቡ ለማለት ነው። ፖም ስንል ፒዮን፣ ራሱ ፒዮን ነው። እሺ ስለዚህ በኦ አሳይቻችኋለሁ። አሁን ደግሞ እስኪ በዩ ያሉት እንያቸው። ልዩ። አሁን ዩ በሁለት መንገድ ዩ እና ኡ ተብለው እንደሚነበቡ ነግሬያችኋለሁ። ስለዚህ በሁለት መንገድ ነው የምናነብ። ልዩ እንላለን ወይም ሉ ብለን እናነባታለን። ምዩ ወይም ሙ፣ ንዩ ወይም ኑ፣ ፒዩ ወይም ፑ። ልዩ፣ ሉ፣ ሚዩ፣ ሙ፣ ንዩ፣ ኑ፣ ፒዩ፣ ፑ ብለን እንደምናነብ ያዙልን። ስለዚህ ምሳሌዎችን ስናይ ይችን ምን ብያቸዋለሁ? ሙ፣ ሚዩ ወይም ሙ አይደለች። ስለዚህ እዚህ ላይ ሙዚክ ምን ይሆናል? ሙዚቃ። እሺ ንዩ፣ ኑ እና ኒው ብለን ነው የምናነብ። ስለዚህ እዚህ ላይ ኑክሊየር ብለን እናነባለን። ኑክሊየር እንግዲህ የምታውቁት ነው፣ ኑክሊየር መሳሪያ። እሺ ፒዩር። አሁን እዚህ ላይ ፒዩ ብለን ያነበው ፒዩር። እዚህ ላይ እዚህ ላይ ኑ ብለን ያነበብን፣ እዚህ ላይ ፒዩ ብለን ያነበብን። ስለዚህ ፒዩር ማለት ንጹህ ለማለት ነው። ስለዚህ እናንተ እየደጋገማችሁ አንድ ጊዜ ላንብብላችሁ። ሌት፣ ሜት፣ ኔም፣ ፔጅ እንላለን። ሊቭ፣ ሚት፣ ኒድ፣ ፒስ እንላለን። እሺ አይን ደግሞ ላይክ፣ ማይክ፣ ናይስ፣ ፓይስ እንላለን። እሺ ኦን ደግሞ ሎንግ፣ ሞስት፣ ኖት፣ ፒዮም እንላለን። ዩን ደግሞ ሙዚክ፣ ኑክሌር፣ ፒውር ብለን እናነባቸዋለን። እናንተ በደንብ አድርጋችኋቸው እስከ መጨረሻው። ቀጣይ ደግሞ ይችን ኪው የምትባል ፊደል በጣም ከሌሎች የተለየች ናት። ኪው ብቻዋን አንድ አናባቢ አታስከትል፣ ሁለት አናባቢ ነው ሁሌ የምታስከትልና ሁለት አናባቢ ስለምታስከትል ትንሽ ከበድ ይላል ለማንበብ። ስለዚህ ይችን ኪ ዩ ኤ ነው እንጂ ኪ ዩ ኤን ብቻዋን አታስከትልም እና ኤን ታስከትላለች። እዚህ ላይም እንዳያችሁት ኪ ዩ ኢን ታስከትላለች። እዚህ ላይም ኪው ዩ አይን ታስከትላለች።
ኪ ዩ ኦ ዩን መጀመሪያ ታረግና ከዛ በኋላ ነው ፊደላቱን የምታስከትል። አሁን ይችን ኤን ስታስከትል ዩን አርጋ ኤን ስታስከትል ኳ እንላለን። ኳ ኢን ስታስከትል ደግሞ ኩይ ኳ ኩይ ይችን ኳ ይችን ኩይ ከሌሎች የተለየች ናት። ሁሌም ይህ ግን አነባባ ሁሌ ቋሚ ነው። አይን ስታስከትል ኳይ ኦን ስታስከትል ኮይ ዩን ብቻውን አስከትል አትመጣም። ሌሎችን የግድ ማስከተል አለባት። ገብቷችኋል? ስለዚህ ዩ ምሳሌም የለውም። ስለዚህ ዩን እናልፈዋለን። አሁን እዚህ ላይ ኩይ ኳይ ኮይ ብለን እናነባለን። በዚሁ አጋጣሚ እንዳል ምሳሌዎችን አንብቤላችሁ ነው። አሁን እቺ ኤን ስታስከትሉ ኳ ብያችኋል። ኳሊቲ እንላለን። ኳሊቲ እቺ ደግሞ ኢን ስታስከትል ኩይን እቺ ደግሞ ኳይት እቺ ደግሞ ኮይ ብያችኋለሁ። ኮይት አያችሁ። ኳሊቲ ኩዊን ኳይት ኮይት ብላችሁ አንብቧቸው በደንብ እናንተ። አነባቡ በዚህ መንገድ ነው። ኤን ስታስከትል ኢን፣ አይን ኦን ስታስከትል አንድ አይነት ነው ንባባቸው። ስለዚህ በደንብ ይዩ። ሌሎች ግን አንድ አይነት ህግ ነው ያላቸው። ኪው ብቻ ናት ምትለይ። ስለዚህ ይቺ ርኤ ሬ እንላለን። ሬ ስኤ ሴ ትኤ ቴ ሬ ሴ ቴ። አሁን ሬን ምሳሌ ስናይ ሬን ዝናብ ሬን። እቺ ደግሞ ስኤ ምን ይሆናል? ሴቭ ማለት መመዝገብ፣ ሬን ማለት ዝናብ። እሺ ትኤ ቴል ማለት ጅራት፣ ጅራት። አሁን እዚህ ላይ ኳሊቲ ብለነዋል። ይህን ሬን ሴቭ ቴል ብላችሁ አንብቡ። እሺ ቀጣይ ደግሞ በኢ ያለውን ስናይ ርኢ ምን ይሆናል? ሪ ስኢ ሲ ትኢ ቲ ሪ ሲ ቲ እንግዲህ ምሳሌ ስናይ ርኢ ሪድ ማንበብ፣ ስኢ ሲድ ዘር የእህል ዘር ሲድ፣ የሰው ዘርም ሊሆን ይችላል ሲድ። እሺ ትኢ ሲኤች እንደ ቺ ይነበባል። ይህም በሌላ ቪዲዮ መሰራላችሁ ሲሆን ቲች ማስተማር፣ ሲድ ዘር፣ ሪድ ማንበብ ብያችኋል። ስለዚህ ሪድ ሲድ ቲችን ኩዊን ብላችሁ አንብቧት። እሺ አሁን ደግሞ በአይ ያሉትን ስናይ ርአይ ራይ ስአይ ሳይ ትአይ ታይ ብለን እናነባለን። ራይድ ሳይድ ታይም ብለን ራይድ ሳይድ ታይም ብለን እናነባለን። ስለዚህ ራይድ ማለት ነዳ ወይም ራይድ መኪናም ይሆናል። ራይድ መኪና ነዳም ይሆናል። እሺ ሳይድ ማለት የጎን ወደ ጎን ወይም የጎን። ታይም ማለት ሰዓት። እሺ ኦ በሚሆንበት ጊዜ ርኦ ሮ እንላለን። ሮ ስኦ ሶ ትኦ ቶ ሮ ሶ ቶ ሮ ሶ ቶ። አሁን ሮድ ዱላ ሮድ። ሶል የጫማ ሶል ወይም የእግራችን የውስጥ እግር ይሆናል በሌላ አተረጓጉም፣ ወይም ደግሞ የጫማ ሶልም ይሆናል። ሶል ሮድ ማለት ዱላ። ይሄ ሶል። ይሄ ደግሞ ቶን አለ። አሁን የምናገረው ለምሳሌ የድምጽ ቃና ቶን ማለት የምናገረው የድምጽ ቃና ቶን። እሺ በዩ ደግሞ ስናይ ርዩ ወይም ሩ ይባላል ብያችኋለሁ። በሁለት መንገድ ሲነበብ ሪዩ ወይም ሩ፣ ሲዩ ወይም ሱ፣ ቲዩ
ወይም ቱ ብለን እናነባዋለን። ሩ፣ ሱ፣ ቱ ወይም ሪዩ፣ ሲዩ ወይም ትዩ ብለን እንደምናነበው ያዙ። ምሳሌ ብዙም የለው በዩ በአር ነው ያለ። ይህን ስናነብ ሩ ሩ። እንግዲህ ሪዩ ወይም ሩ ብለን ስለምናነብ ሩ ብለን እናነበዋለን። ሩል ሩል ኤልን ል ብለን እናነባለን። ኢ መጨረሻ ከመጣች ስለማትነበብ ይህን ሌላ ጊዜ ስለማሳያችሁ ሩል ሩል ማለት ህግ፣ መተዳደሪያ ህግ ነው ወይም መንግስትም ይሆናል ሩል። እሺ አሁን አንዴ እናንብባቸው። ኳሊቲ፣ ኩዊን፣ ኳይት፣ ኮይት ብለነዋል። ሬን፣ ሪድ፣ ራይድ፣ ሮድ፣ ሩል፣ ሴቭ፣ ሲድ፣ ሳይት፣ ሶል፣ ቴል፣ ቲች፣ ታይም፣ ቶን እያላችሁ አንብቧቸው እናንተ። እሺ አሁን ደግሞ የመጨረሻ እንያቸው ፊደላት ቪ፣ ደብሊው፣ ዋይ፣ ዜድ የመጨረሻ ፊደላት ናቸው። እንግዲህ ዜድ የመጨረሻ ናት። ስለዚህ የመጨረሻ ፊደላት ላይ ቭ፣ ኤ፣ ቬ እንላለን። ቭ፣ ኤ፣ ቬ፣ ው፣ ኤ፣ ዌ፣ ደብሊውን ው ብለን ስለምናነባት ዌ፣ ቬ፣ ዌ፣ ይ፣ ኤ፣ ዬ፣ ዝ፣ ኤ፣ ዜ፣ ዌ እንግዲህ ቬ፣ ዌ፣ ዬ፣ ዜ ብለን እናነባቸዋለን። እሺ ቭ፣ ኢ ሲሆኑ ደግሞ ቪ፣ ቪ፣ ው፣ ኢ፣ ዊ፣ ይ፣ ኢ፣ ይ ይሆናል። ዝ፣ ኢ፣ ዚ፣ ዚ። እሺ ቭ፣ አይ፣ ቫይ፣ ው፣ አይ፣ ዋይ፣ ይ፣ አይ፣ ያይ፣ ዝ፣ አይ፣ ዛይ፣ ቫይ፣ ዋይ፣ ያይ፣ ዛይ፣ ቭ፣ ኦ፣ ቮ፣ ቮ፣ ው፣ ኦ፣ ዎ፣ ይ፣ ኦ፣ ዮ፣ ዝ፣ ኦ፣ ዞ፣ ቮ፣ ዎ፣ ዮ፣ ዞ። እሺ እንግዲህ ዩ በሁለት መንገድ የምትነበብ ቭ፣ ዩ፣ ቪው ወይም ቡ እንላለን። ቡ ወይም ቪው፣ ው፣ ዩ፣ ው ብለን ነው የምናነበው። ው ሁሌም ይ፣ ዩ፣ ዩ ብለን ነው ሁሌም የምናነበው። ዩ። እስኪ ምሳሌዎች እንላቸው። አሁን ቭ፣ ኤ፣ ቬ፣ ዌ፣ የ፣ ዜ በምንለው ምሳሌ ስናይ ያው በእነዚህ ፊደላት ብዙ ምሳሌ የለም። እስቲ ያሉትን ምሳሌዎች ስናይ ቬን፣ ቬን፣ ቬን ግብዣ፣ መጋበዝ፣ ግብዣ ማለት ነው። ዌት፣ ዌት፣ ው፣ ኤ፣ ዌ፣ ት፣ ዌት፣ ዌት መጠበቅ። እቺ ደግሞ ቭ፣ ኢ፣ ቪ፣ ቪ፣ ው፣ ኢ፣ ዊ፣ ይ፣ ኢ፣ ይ፣ ዝ፣ ኢ፣ ዚ። አሁን ምሳሌውን ስናይ ዊክ፣ 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 ይር፣ 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 ዝ፣ ኢ፣ ዚ፣ ል፣ ዚል፣ ዚል። ዊክ ማለት ሳምንት፣ ይር አመት፣ ዚል ጉጉት፣ ለሆነ ነገር ጉጉት ሲኖረን። እሺ በአይ ስናይ ቫይ፣ ዋይ፣ ያይ፣ ዛይ ብለናል። ስለዚህ ቫይታል፣ ቫይታል ይሆናል። ቫይታል ስንል ንቁ፣ ቫይታል ንቁ። ዋይድ፣ ዋይድ ሰፊ፣ ሰፊ ነገር ዋይድ። እሺ በኦ ስናይ ቭኦ፣ ቮት፣ ቮት፣ ቮት ምርጫ። ውኦ፣ ወክ፣ ወርክ፣ ወርክ ስራ፣ ወርክ ስራ። ዝኦ፣ ዞን፣ ዞን፣ ዞን ማለት ራሱ ዞን ነው። ክልል ወረዳ ምንለው አለ። ልክ እንደዛ ዞን የሚባልም የአንድ አካባቢ መጠሪያ ነው። ስለዚህ ቬን፣ ዌት፣ ዊክ፣ ይር፣ ዚል፣ ቫይታል፣ ዋይድ፣ ቮት፣ ወርክ፣ ዞን እያላችሁ በደንብ እየደጋገማችሁ አንብቧቸው። እናንተ እንግዲህ በደንብ ማየት ያለባችሁ እስካሁን ስናነባቸው የነበረ ቫውል ሳውንዶቹ ምን ሲሆኑ ነው? ሎንግ ቫውል ሳውንድ ሲሆኑ ነው።
ቀጣይ ደግሞ ዛሬ ያሳየኋችሁ ክፍል 2 ሲሆን ቀጣይ ክፍል 3 እና ክፍል 4 እያለ ይቀጥላል። በክፍል 3 እና 4 ደግሞ ሾርት ቫውል ሳውንዶችን በደንብ አድርጌ ማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። ቤተሰብ ሁኑ። ቀጣይ የሚለቃቸው አስተማሪ ቪዲዮዎች እንዲደርሷችሁ ላይክ፣ ሰብስክራይብ አድርጉ። እንዲሁም ኦንላይን መማር የምትፈልጉ እዚህ ላይ በምታዩት ስልክ እየደወላችሁ መማር ትችላላችሁ። በየትኛውም ሰዓት እናንተን በተመቻችሁ ሰዓት እያስተማር እንገኛለን። ለዛሬ የነበረን ትምህርት ይመስላል። መልካም ቆይታ